የስውሩ ዩቲዩበር ድብቅ ማንነት አወዛጋቢ ክስተት በቅድስት ስላሴ ካቴድራል ተፈጥሯል። ታዋቂው ዩቲዩበር አይሾ ስፒድ ለምን ወደ ኢትዮጵያ መጣ? ስውር አጀንዳ ይዞ ወይንስ ስውሩን እውነት ለዓለም ሊገልጥ? ለመሆኑ ይህ ዩቲዩበር ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መዳረሻውና የጉብኝቱ ቀዳሚ ስፍራስ አደረገ? ያልተሰማው የአይሾ ስፒድ ድብቅ ማንነት። ሰላም ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። እንግዲህ በዛሬው ዝግጅታችን የዩቲዩበሩን ድብቅ ማንነት እንዲሁም ደግሞ ከበርካታ አቅጣጫዎች ስለዚህ ዩቲዩበር ስለ አይሾ ስፒድ የሚነሱ ሀሳቦችንና ለምን የጉብኝቱ መዳረሻ ኢትዮጵያን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንስ አደረገ የሚሉ ሀሳቦችን ልናነሳላችሁ ወደናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ማስፈራችሁን አትዘንጉ። እንደሚታወቀው እንግዲህ ይህ በዓለም አቀፍ ደረጃ በእጅጉ የሚታወቀው ዩቲዩበር በትላንትናው ዕለት በሀገራችን ኢትዮጵያ ጉብኝት ማድረጉን ተከትሎ በርካቶች ስለዚህ ዩቲዩበር ማንነት የማወቅ ፍላጎታቸው በእጅጉ ጨምሯል። ስለሆነም ይህንን እውነት ልናጋራችሁ ወደናል። አይሾ ስፒድ ወይንም ደግሞ በትክክለኛ ስሙ ዳረን ዋትኪንስ ጁኒየር እየተባለ የሚጠራው አይሾ ስፒድ እንግዲህ በከፍተኛ ጉልበት በቪዲዮ ጨዋታዎችና በዓለም አቀፍ ጉዞዎች የታጀበ ፈጣን የዝና ጉዞ እንዳለው ይነገርለታል። እንደ ኢሮፓውያኑ አቆጣጠር ጥር 21 ቀን 2005 ዓ.ም በሲንሲናቲ ኦሃዮ የተወለደው ስፒድ በአሁኑ ጊዜ ከዓለም አቀፍ ተጽዕኖ ፈጣሪ የኢንተርኔት ዝነኞች አንዱ ለመሆንም ችሏል። ይህንንም ዝና እንዲያገኝ የረዳው እንግዲህ በዩቲዩብ የጀመረው ጌም ሲሆን ይህንንም ጌም የስራ ጅማሮውንም ያደረገው በ2016 ዓመተ ምህረት በፈረንጆቹ በ2016 ዓመተ ምህረት በ11 ዓመቱ እንደሆነም ይነገርለታል። መጀመሪያ ላይ የኤንቢኤ ቱኬና የፎርትናይት ጨዋታዎችን ይለቅ የነበረው ይህ ዩቲዩበር ወይንም ደግሞ አይሾ ስፒድ በ2021 ዝናው በእጅጉ ጨምሮና ንሮ ባሳየው ለየት ያለ ባህሪና በጨዋታ መሀልም በመጮህና እንደ ውሻ ያለ ድምጽንም በማውጣት ወይንም ደግሞ ባርኪንግ ከፍተኛ ተከታዮችንም ማግኘት ችሏል። አይሾ ስፒድ እንግዲህ ከቶኪንግ ቤን መተግበሪያ ጋር የሚያደርጋቸው አስቂኝ ንግግሮች በዓለም አቀፍ ደረጃ ተሰራጭተው መተግበሪያው በወቅቱ ከፍተኛ ተጠቃሚም እንዲያገኝ ከፍተኛ አስተዋጽኦ ያደረገ ሲሆንም የመጀመሪያው ሚሊዮን ወይንም ደግሞ በሰኔ 2021 1 ሚሊዮን ሰብስክራይብ የደረሰ ሲሆንም በ16 ዓመቱ ሚሊዮነር በመሆንም ለእናቱ ቤት እንደገዛላትም ይነገራል። ታዋቂውና የእግር ኳስ አፍቃሪው የሆነው አይሾ ስፒድ እንግዲህ የክርስቲያኖ ሮናልዶ ከፍተኛ ደጋፊና ወዳጅ እንዲሁም ደግሞ አፍቃሪ እንደሆነም ይነገርለታል። በ2022 ወደ እግር ኳስ ይዘቶች ትኩረት ያደረገው አይሾ ስፒድ የክርስቲያኖ ሮናልዶ ከፍተኛ ደጋፊ በመሆኑም በሰኔ ወር በፈረንጆቹ 2023 ሮናልዶን በአካል አግኝቶት እንደነበርም ይነገርለታል። በሙዚቃው ዓለምም የተሳተፈው አይሾ ስፒድ ወርልድ ካፕ የተሰኘ ዘፈኑም በ2022 ከፍተኛ ተወዳጅነትን እንዳገኘ የሚነገርለት ሲሆን ዓለም አቀፍ ጉዞዎችንም በተለያዩ የዓለም ሀገራት በደቡብ ምስራቅ እስያ በአውሮፓ እንዲሁም ደግሞ በአፍሪካ ሀገራት ጭምር እያደረገና እየተጓዘ የሚያደርጋቸው ላይቭ ስትሪሞች ወይንም ደግሞ የቀጥታ ስርጭቶችም ተከታዮቹን ከ30 ሚሊዮን በላይ እንዲሆኑም አድርጓቸዋል። ታዲያ በአደገኛ ትርኢቶች በ2024 በሚያሚ ሁለት ፈጣን ላምቦርጊኒ
መኪናዎችን ዘሎ በማለፍም ታሪክ የሰራ አይሾ ስፒድም በዓለም ታሪክም መኪናዎችን በመዝለል ፈጣን ግለሰብም እንዲሆን አድርጎታል። ታዲያ ከፈረንጆቹ 2025 በአሁኑ ሰዓትም በ2026 የቀጠለው የአፍሪካ ሀገራትን የመዞርና የተለያዩ ላይቭ ስትሪሞችን የመስራት ጉዞም ወደ ሀገራችን ኢትዮጵያ ብቅ እንዲልም አድርጎታል። በደቡብ አፍሪካ በ2026 አዲስ ዓመትም በደቡብ አፍሪካ በ2026 በፈረንጆቹ በዚሁ አዲስ ዓመትም በኬፕ ታውን 50 ሺህ ሰዎች ፊት የኋላ ዘለላ በመስራትም በእጅጉ ታዋቂነትን በደቡብ አፍሪካ አትርፏል። እንዲሁም ደግሞ በኬንያ በጥር ወር በፈረንጆቹ 2026 በዚሁ ወር ማለት ነው እንግዲህ በናይሮቢ በነበረው ስርጭትም በአንድ ቀን ውስጥ 360 ሺህ አዳዲስ ተከታዮችን በማግኘት አጠቃላይ ተከታዮቹ 48 ሚሊዮን እንዲደርሱም ሆኗል። ወደ ሀገራችን ኢትዮጵያም በትላንትናው ዕለት መጥቶ የነበረው አይሾ ስፒድ እንግዲህ ኢትዮጵያን የጎበኘ ሲሆን የአድዋ ድል መታሰቢያን በባዶ እግሩ ተዘዋውሮ መጎብኘቱም ተሰምቷል። በተለይም ደግሞ የኢትዮጵያ የቀን መቁጠሪያ ወይንም ደግሞ ካላንደር ከሌላው ዓለም የተለየ መሆኑን ሲረዳ የነበረው አይሾ ስፒድ እንግዲህ በዚህ ወቅትም ግራ የመጋባት ስሜትንም በእጅጉ ተሰራጭቶበት እንደነበርም ተስተውሏል። በአሁኑ ወቅትም እንደ ኤሮፓውያኑ አቆጣጠር በ2026 አይሾ ስፒድ በዩቲዩብ ላይ ከፍተኛ ተከታይ ካላቸው ግለሰቦችም አንዱ ሲሆን በየቀኑ በሚያደርጋቸው አዳዲስና አስገራሚ ነገሮችም ዝናው በየቀኑ እየጨመረና እየናረ መጥቷል። በትላንትናው ዕለት በሀገራችን ኢትዮጵያ ያደረገውም ጉዞ እንዲሁም ደግሞ ጉብኝት በርካታ የኢትዮጵያ ወጣቶች ለአይሾ ስፒድ ያላቸውን ፍቅር እንዲገልጹም ምክንያት ሆኗል። ታዲያ ይህ በእንዲህ እንዳለ ነው እንግዲህ በአይሾ ስፒድ መምጣት ወይንም ደግሞ በተደረገለት አቀባበል ላይ የታዩ አንዳንድ ክስተቶችና አወዛጋቢ ችግሮች በርካቶችን በእጅጉ አነጋግሯል። በተለይም ደግሞ የቅድስት ሥላሴ ካቴድራልን ጉብኝት ለማድረግ ባቀናበት ወቅትም የተደረገለት አቀባበልና የካህናቱ ተግባርም በርካቶችን አነጋግሯል። እንዲሁም ደግሞ ለሁለት ጎራ ተከፍለውም በርካቶች የራሳቸውን ሀሳብና አስተያየትም እየሰነዘሩና እያጋሩም ይገኛሉ። እንግዲህ ሀሳብ አስተያየታቸውን ካጋሩ ግለሰቦች እንዲሁም ደግሞ ምዕመናን መካከል እንግዲህ በርካቶችን ያስቆጣው ድርጊትም የቅድስት ሥላሴ ካህናት ተግባር እንደሆነም እየተነገረ ይገኛል። ከሁሉም በላይ በዚህ ዝግጅት ላይ የታዩት የቤተ ክርስቲያን መገልገያዎች በርካቶችን እንዳስቆጣ የተነገረ ሲሆን አይሾ ስፒድ ቅድስት ሥላሴ ቤተ ክርስቲያን ውስጥ በመግባትም ሲዘል አይተናል የሚሉ አንዳንድ አካላትም በዚህ ጉዳይ ላይ የራሳቸውን ሀሳብና አስተያየት እንዲሁም ደግሞ ትችት ጭምርም እየሰነዘሩ ይገኛሉ። በቅድስት ሥላሴ ካቴድራል ቅጥር ግቢ ውስጥ በመግባትም አግባብነት የሌለው እንቅስቃሴ ሲያደርግ ነበር ያሉ አካላትም ሀሳብና አስተያየታቸውንም አጋርተዋል። እንግዲህ ሀሳባቸውን ካሰፈሩት መካከልም የአይሾ ስፒድን መምጣት ተከትሎ ቅድስት ቤተ ክርስቲያናችን ያደረገችው አቀባበል ተገቢ አይደለም ያሉ አካላት ወይንም ደግሞ ይህንን ጎራ የፈጠሩ አካላት እንደተናገሩት ከሆነ በጣም አሳፋሪና አስደንጋጭ የሆነ ክስተት በቅድስት ሥላሴ ካቴድራል ተከስቷል በማለትም እየተናገሩ ይገኛሉ። እንዴት ያልተጠመቀ ሰው ቤተ መቅደስ ይገባል? እንዲሁም ደግሞ በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው የምንጠቀምባቸው ንዋያተ ቅድሳትን አንድ ያላመንና ያልተጠመቀ ግለሰብን ለመቀበልና አቀባበል ለማድረግስ እንጠቀማለን በማለትም ሀሳባቸውን የሚሰነዝሩ አካላትም ተሰምተዋል። በአበይት 3 ምክንያቶችም ለመንፈሳዊ ዓላማ የምንጠቀምባቸውን የቅዱሳን ስዕላትን መስቀልና ንዋያተ ቅድሳት ወጥተው ይህንን አንድ ግለሰብ ያውንም ደግሞ ኢአማኒ የሆነን ግለሰብ ለመቀበል መገልገላችን በእጅጉ አሳፋሪ ተግባር ነው የሚሉ አካላትም አልጠፉም። እንዲሁም ከዚህም ባለፈ እንግዲህ የአይሾ ስፒድን ወደ ኢትዮጵያ መምጣት ተከትሎ አንድ
አንዳንድ የዚህ ግለሰብ የዚህ ዩቲዩበር የዚህ ታዋቂ ዩቲዩበር ወደ ኢትዮጵያ መምጣትም ያልጣባቸው ግለሰቦችም አጀንዳ ይዞ እንደመጣም እየተነተኑ ይገኛሉ። መንፈሳዊ ጋሻን በመሳትና እንዲሁም ደግሞ ኢትዮጵያ የዓለም መንፈሳዊ ማዕከልና ከፍተኛ ንዝረት ያላት ምድር በመሆኗ ስርዓቱ እንዲህ ያለውን ዝቅተኛ ንዝረት ያለውንና የሚጮሰውን የላከው የኢትዮጵያ ሰላማዊ ንዝረትንና ሰላማዊነቷን በዲጂታል ጫጫታ ለመበከልና ለመጥለፍ ነው በማለትም የሚናገሩ ግለሰቦችም በማህበራዊ ሚዲያዎች ላይ ብቅ እያሉ ይገኛሉ። ይህ ግለሰብ ወይንም ደግሞ አይሾ ስፒድ ወጣቱን ኦራ ወይንም ደግሞ መዝረፍ የሚፈልጉ አካላት እሱን ተከትሎ የሚጮኸውንና ስልኩን ቀርቅሮ የሚከተለውንም ወጣት ሳያውቀው መንፈሳዊ ኃይሉን ለስርዓቱ እንዲሁም ደግሞ ለተለያዩ ተገዢ ለሆኑ አካላቶች እንዲገዛ ለማድረግም ይህንን ግለሰብ ይህንን ታዋቂ ግለሰብ እየተጠቀሙበትም ይገኛሉ የሚሉም አልጠፉም። ይህንንም ሀሳባቸውን በማህበራዊ ሚዲያዎች ላይ እያጋሩ ይገኛሉ። እንዲሁም ደግሞ ወደ ቅድስት ቤተክርስቲያን መግባቱንም ተከትሎ ስውር መልእክትም እንዳለው እየገለጹ ሲሆን ወደ ቤተክርስቲያን የገባው ለመጸለይ ሳይሆን የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ በማድረግም በወጣቱ ልብ ውስጥ ያለውን አምላካዊ ፍርሃትም ለማጥፋት እንዲሁም ደግሞ ቅዱሱን ቦታ ከተራ መዝናኛ ጋር በማደባለቅና የንቃት መከላከያውን መስበር ነው የዚህ ግለሰብ አላማ ያሉም አልጠፉም። ይህንንም በተመለከተ እንግዲህ የቤተ ክርስቲያንን ጸጥታና እንዲሁም ደግሞ ከእርሱ ጩኸትና ድንዛዜ ጋርም በማጋጨት ስርዓቱ ያንን ድባብ በዲጂታል ሞገድ ለመጥለፍም እየተጠቀመበት ነው። ስለዚህ ሁሉም ኦርቶዶክሳዊ ሁሉም የቤተ ክርስቲያን አካል በዚህ ጉዳይ ላይ ጥንቃቄ ማድረግም አለበት በማለትም አንዳንድ ግለሰቦች በተለይም ደግሞ የአይሾ ስፒድ ወደ ቅድስት ቤተ ክርስቲያን መግባት ያልጣማቸው ግለሰቦችም ይህንን ሀሳብ አስተያየታቸውንም አጋርተዋል። ከዚህም በተለየ መልኩ እንግዲህ የአይሾ ስፒድን ወደ ሀገራችን ኢትዮጵያ መምጣት ወደ መልካም አጋጣሚ የቀየሩ እንዲሁም ደግሞ የቅድስት ቤተ ክርስቲያን ካህናትም ይህንን ግለሰብ አይሾ ስፒድን በአደባባይ እንዲህ ባለ ስርዓት ወጥተው መቀበላቸውንም የደገፉ አካላትም እንዲሁ ሀሳብ አስተያየታቸውንም አጋርተውናል። ምናልባትም የቅድስት ስላሴ ካቴድራል አገልጋይ ካህናት ይህንን ግለሰብ ኢትዮጵያን ለዓለም ለማስተዋወቅ በሚያደርገው ጥረት ላይ ይህንን ግለሰብ እንዲህ ባለ መልኩ የመቀበላቸውን ምስጢር አንደኛው ለማስተማሪያነት እንዲሁም ደግሞ ፍቅራቸውን ለመግለጽና ቅድስት ቤተክርስቲያናችን እንግዳ ተቀባይ ስለመሆኗ ማሳያ እንዲሆንም ያደረጉት ተግባርም ሊሆን ይችላል። ስለዚህ ይህንን ጉዳይ በቅንነት ልንቀበለው ይገባል በማለት አንዳንዶች ጎራ ለይተው እንዲህ አይነቱን ሀሳብም እየሰነዘሩ ይገኛሉ። የቅድስት ስላሴ ካቴድራል ካህናትም ያደረጉት ተግባር ምናልባትም ይህንን ግለሰብ ኢትዮጵያን እንዲያስተዋውቅ በጉልህ እንዲረዳውና በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን የተለያዩ ቅርሶች ዋና ማዕከል በመሆኗ ዓለም ይህንንም እንዲያውቅና እንዲረዳ ምክንያት እንዲሆንም ያደረጉት ተግባር ነው በማለትም እየገለጹ ይገኛሉ። ከዚህም ከፍ ሲል ደግሞ አይሾ ስፒድ ወደ ሀገራችን ኢትዮጵያ ከመጣበት ሰዓትና ጊዜ አንስቶ የኢትዮጵያ ሀገራችን ስሟ በዓለም ገኖ እንዲሰራጭም ምክንያት ሆኗል ያሉ ተከራካሪዎችም በዚህ ጉዳይ ላይ ሀሳብ አስተያየታቸውን መስጠታቸው አልቀረም። በአጠቃላይ በፌስቡክ፣ ዩቲዩብ፣ ኤክስ እና ቲክቶክ የተለያዩ ያውም ደግሞ ፕራይቬት ባልሆኑት ጭምር ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፎ ሪፖስት እንደተደረገ መረጃዎች እየጠቆሙም ይገኛሉ። በሰዓት ብቻ ለ172 ጊዜያት ኢትዮጵያ የሚለው ስም በዓለም ተሰራጭቶ እንደነበረና እያንዳንዱ ኮሜንት ተቆጥሮ ይህ ቁጥርም በቀናት ውስጥ ከ20 እስከ 50 ሚሊዮን እንደሚደርስም እየተነገረ ይገኛል። ኢትዮጵያ ሀገርቱን ወንዝ የማያውቁ ብዙ ሺዎችም ኢትዮጵያን እንዲያውቋትም ምክንያት ሆኗልም እየተባለ ይገኛል። በዚህ ሁሉ እልቂት፣ ረሃብ፣ የዲፕሎማሲያዊ ንትርክ ስናልፍ እንኳን
በ48 ሰዓት ይቅርና በ48 ቀናት ያህል እንኳን ይህን ያህል ስማችንን ያነሳ የለም የሚሉ አካላትም የአይሾ ስፒድ ወደ ኢትዮጵያ መምጣትም እንደ ትልቅ አጋጣሚ ልንቆጥረው የሚገባ ጉዳይ ነው በማለትም እየገለጹ ይገኛሉ። የሀገራችን ስም በዓለም አቀፉ ማህበረሰብ ዘንድ ከፍ ብሎ እንዲሰማና እንዲታወቅም የአይሾ ስፒድ ወደ ኢትዮጵያ መምጣትም ምክንያት ሆኗል ያሉም አልጠፉም። እንግዲህ ይህ ውዝግብ እንዲህ ባለ መልኩ እየቀጠለ ይገኛል። በርካቶች ጎራ ለይተው የአይሾ ስፒድን እንደ መልካም የአይሾ ስፒድን ወደ ኢትዮጵያ መምጣት ተከትሎ እንግዲህ በርካቶች ጎራ ለይተው የአይሾ ስፒድን ወደ ኢትዮጵያ መምጣት ተከትሎ በርከት ያሉ ትንተናዎችንም እየሰጡ ይገኛሉ። እኛም እንግዲህ የአይሾ ስፒድን ወደ ሀገራችን ኢትዮጵያ መምጣት ተከትሎ የተፈጠሩትን ውዝግቦች፣ የተነሱ ሀሳቦችንና አይሾ ስፒድ ማን ነው የሚለውንም ሀሳብ በመያዝ ያስቃኘናችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።